ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ሕይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። ወደፊትም የሚሰጣቸውን ግዳይ ተቀናይተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬም መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ የዚህ መድረክ ልምድ ከዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። ስለሆነም የልዩ ዘመቻዎች እዝ ምስረታ ከአንድ ሻምበል ተነስቶ ዛሬ የደረሰበት ደረጃ ላይ የደረሰው እንዲህ ዝም ብሎ በዋዛ አይደለም። ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል። መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት
በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መጥተናል። እርሶ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራ ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ራዕይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ሕይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገል የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ዛሬ 65ኛ ዓመት የምስረታ በዓሉን እየከበረ ያለው የልዩ ዘመቻዎች እዝ የብሔርና የፖለቲካ ውግንና ከነበረውና ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። የሚኖረውን አየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና የጸረ ሽብር ታስክ ተኮር አደራጀትና አይነት ያላቸውን ደርዘን ክፍለ ጦሮችን በመገንባት በእዝ ደረጃ ለመደራጀት በቅቷል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናጅተው የተሰጣቸውን ግዳጅ በላቀ ጀግነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናጅተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓ.ም የአየር ወለድ ጦር ምስረታ ተነስቶ በ1970 ዓ.ም ፈርሶ እንደገና በ1973 ዓ.ም አምስተኛ አየር ወለድ ብርጌድ በሚል ተመስርቶ በሂደት በ1977 ዓ.ም ወደ 102ኛ አየር ወለድ ክፍለ ጦር ያደገ ነው።
102ኛ ክፍለ ጦር ከደርግ መንግስት መውደቅ ጋር ፈርሶ እንደገና ከኢህአዴግ ጋር ከበረሃ የመጡ 4 ኮማንዶ ሻለቆችንና ከተበተነው 102ኛ አየር ወለድ ክፍለ ጦር የተገኙትን በማሰባሰብ አጋዚ የተባለ ክፍለ ጦር ተመሰረተ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ እዝ ነው። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቋል። በአድቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥር ያለው በማለት 3ኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው። በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ 2 ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን
የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር ለሀገር ክብር ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። በሪፎርሙ የሥራ ውጤት የልዩ ዘመቻዎች አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬም መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ የዚህ መድረክ ልምድ ከዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። ስለሆነም የልዩ ዘመቻዎች እዝ ምስረታ ከአንድ ሻምበል ተነስቶ ዛሬ የደረሰበት ደረጃ ላይ የደረሰው እንዲህ ዝም ብሎ በዋዛ አይደለም። የልዩ ዘመቻዎች እዝ መሰልጠኛ ማዕከል እንደ አዲስ መልሰን በማደራጀት የስልጠና አሰጣጥ ስርዓቱን በመቀየር የአሰልጣኝ ብቃት በአሰልጥኖ አሰልጣኝ በመደገፍ በየዙሩ የሚሰለጥኑ መሰረታዊ ኮማንዶ ሰልጣኞች የተሻሉትን መልምለን ወደ ተዋጊ ኮማንዶና አየር ወለድ ክፍለ ጦሮች በማስገባት የግዳጅ ልምድ ከወሰዱ በኋላ ተመልሶ ወደ መሰልጠኛ ማዕከል አስገብተን የማሰልጠን ስልጠና ወስዶ በመግባት የአሰልጣኞቻችንን የሰው ኃይል በማባዛት ዛሬ የቅበላ አቅማችን የስልጠና ጥራታችን ከፍ በማድረግ በአንድ እጅ እየተዋጋን በሌላ እጅ እያሰነጠልን ከመሰልጠኛ አመራር ተዋጊ እያዋሃርን ወደ መሰልጠኛ ማዕከል ልምዶችን በማጎራረስ
የልዩ ዘመቻዎች እዝ ኃይል በመሙላትና ከማባዛት አልፈን ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል።